بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا آخر ወንድሞቼ እህቶቼ በያላችሁበት ሰላም ይድረስ ሰላም ይወረድ ይላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ። ኢንሻአላህ የዛሬው ትምህርታችን ባላህ ፍቃድ ስለመጀመሪያው ደርስ ይሆናል። እኛ ግን እዚህ ደርሰን ነበረ። እንደምታውቁት ዛሬ እዚህ ነበር የምንማረው። ነገር ግን ብዙ ወንድሞች በስመላውን በውጥጦ አውጣተህ ቅራለን ብለዋል። ኢንሻአላህ እስኪ ተከታተሉናላችሁ። قال المصنف رحمه الله بسم الله الرحمن الرحيم طيب እዚህ ያው ተምረን ነበር፣ ትናንትና ተምረን ነበር። ግን ለማስታወስ ያህልና ለመጨመር ያህል የምንለው ይኖራል። ተከታተሉ። እንደምታውቁት እዚህ ላይ كسرانات با كسرة سين سكون بس ميم كسرة لام شد مل بسمل لام فتحة ألف صغيرة لا بسم الله ها كسرة را شد هر بسم الله را فتحة حسكن رح بسم الله ميم فتحة ألف صغيرة ما ميم فتحة ألف صغيرة ما بسم الله الرحمن زين دي متوت ميم فتحة ألف صغيرة أنا منلو إيشي صغيرة تبالج تنشوا. طيب زغير نمو دي متوت كسرانو نون كسر را شد نر بسم الله الرحمن را فتح را بسم الله الرحمن حا كسر يا سكون حي بسم الله الرحمن الرحيم ميم كسر مي بسم الله الرحمن الرحيم. طيب እዚህ ላይ ስናቆም ልብ የምትሉት የሚምን ጉና አስተካክለን መጠበቅ አለብን። አህሉ ተጅዊድ እንደሚሉት መራቲብ አልጉና 5 ነው ይላሉ። የጉና ደረጃው መርተባው 5 ነው ይላሉ። አሁን እዚህ ላይ ማንኛውም ሐርፍ ስናቆም በስኩን ነው የምንቀራው። ስናቆም አረቦች ዘንዳ ከላም العرب ሲጀመር በስኩን አይጀመርም፣ በሐረካ ነው የሚጀመረው። ሲቆም ደግሞ በሐረካ አይቆምም፣ በስኩን ነው የሚቆመውና እዚህ ላይ ሐረካ ናት እንደምታዋት ሚም ከስራ ናት። ነገር ግን ስናቆም በስኩን ነው የምናቆመው ማለት ነው። طيب እዚህ ላይ ጉናውን ጠበቅ አድርገን መቅራት አለብን። ያው እንደነገርኳችሁ መራቲብ ጉና 5 ነው ብያችኋለሁ። ከዛ ከመራቲቡ ታምስቱ አንደኛው እዚህ ላይ ስኩን ነው። ስናቆመው በስኩን ስለሆነ ዝቅተኛው ወይንም አራተኛው ወይ ሶስተኛው መራቲብ ነው ይሄ። ስኩን ስናቆም ስኩን ነው መራቲቡ። እዛ ኢንሻአላህ አምስቱንም ተጅዊድ ስንማር ነግራችኋለሁ ኢንሻአላህ። አሁን ለማሳጠር ያህል ያው እንደነገርኳችሁ መራቲብ አልጉና 5 ነው። ታምስቱ አንደኛው ዘሃለ ስኩን አርገን ስናቆም ስኩን ነው ማቆም ያለብን። የሱን ጉና ያዝ አርገን መቅራት አለብን ማለት ነው። طيب ልብ በሉ ስቀራላችሁ ቢስሚላሂር ረህማኒር ረሂም هكذا قلقل النار الرحيم أن الرحيم ማለት የለብንም። الرحيم እሱን ወናውን ሚሙን ያዝ አድርገን ማለት አለብን ነው። طيب ተከታተሉኝ። ይሄን ትናንትና ተምረናል፣ ይሄንንም ተናግረናል እና ዛሬ መንገድ አያስፈልገንም። ይሄን ለፈለገ ትናንትናው ትምህርት ላይ ይመለስና ያዳምጣው ኢንሻአላህ። طيب እዚህ ላይም ተናግረን ነበር ትናንትና። ነገር ግን ዛሬ ለመጨመር ያህል ምን እንጨምረው ይኖረናል። እዚህ ጋር እንደምታዩት አሊፍ ነው የምትባለው። ይሄ ስሟ ነው። ሙአሊፉ ሑሩፍ አልሂጃ እዚህ ላይ እንዳሳለፍ ነው። ለነዚህ ለፊደሎች ለአረበኛ ፊደሎች ከመጀመሪያው እስከ መጨረሻው ድረስ ለ29ም ለ28ም አለል ኺላፍ 29ም ያላለ 28ም ያላለ ወደፊት ይመጣል ኢንሻአላህ እንናገራለን። ለነሱ ስሞች እዚህ 4 ነው ብለን ተናግረናል። አሁንም እዚህ ላይ አሊፍ የምትባለዋ ስሟ ነው። ይሄ አሊፍ የምትባለዋ ስሟ ነው። ይቺ አሊፍ የምትባለዋ ማውጫዋ
የት ነው ብትሉ መውጫዋን አልተናገረም ትናንትና። አሊፍ የምትባለው መውጫዋ ሑሩፈል መድ ናት። የእሷ ስም ነው ይሄ አሊፍ የምትባለው ስሟ ነው። ግን እዚህ ላይ የሚሳብ ሐርፍ የላትም። ለምን? ሽሩጧ የሑሩፈል መድ ሽርጥ የለም ማለት ስሟ አሊፍ ነው። ግን አሊፍ ያው ስሟ አሊፍ ይሁን እንጂ መስፈርቱን ሸርጡን አላሟላም። ማለት መስፈርቱ ምንድነው? የአሊፍ ሸርጡ መስፈርቱ ምንድነው? አልአሊፍ አሳኪና ማ ቀብለሃ መፍቱህ አልአሊፍ አሳኪና ማ ቀብለሃ መፍቱህ መሆን አለበት። ማለት አሊፍ ስሟ ነው ይሄ ልትሳብ ዘንዳ ተሷ በስተፊት መፍቱህ መሆን አለበት። እዚህ ጋር እንደምታዩት ምንም ፈትህ የለም። መስለን ስንቀራ ወደፊት ይመጣል ኢንሻአላህ ነግራችኋለሁ። አሁን እዚህ ላይ ምንለው የሚሳቡ ሐርፎች በቁርአን ውስጥ ተበቀራ ጀምሮ በቃ ተፋቲሃ ጀምረን እንበል ተፋቲሃ ጀምረን እስከ ቁል አዑዙ ቢናስ ድረስ የሚሳቡ ሐርፎች 3 ብቻ ናቸው። ሑሩፈል መድ የሚባሉት 3 ብቻ ናቸው። አንደኛው አሊፍ ነው። እዚህ እንደምታዩት አሊፍ ነው። በቃ አሊፍ ነው። አንደኛው ደግሞ አልዋው አልመድያ ነው። እዚህ ላይ የለም። ወደፊት ተጅዊድ ስንማር ነግራችኋለሁ። ሶስተኛው ደግሞ አልያ አልመድያ አልዋው አልመድያ ወልያ አልመድያ። ለምንድን ነው መድያ ብለን ያልነው? لأن هناك حرف ሌላ ሐርፎች ስላሉ ተመድያ ብለን ታላል ግዴታ መድያ ማለት አለብን። ለምን? ሌሎች ሐርፎች ተከንፈርና እንደዚሁም ደግሞ ተመላስ መሐከል እና ተላኛው ላንቃ ጋር የሚወጡ ሐርፎች ስላሉ ግዴታ መድያ ማለት አለብን። ይሄን ለማውጣት ማለት ነው። طيب እዚህ ላይ አሊፍ ይሄ ስሟ ነው ብያችኋለሁ። እዚህ ላይ ይሄ የአሊፍ መድያ ስም ነው። ይሄ ስሟ ነው። ልክ አሁን እገሌ እንደምትለው አሁን ሰውየውን ሙሐመድ ትለዋለህ፣ ሰዒድ ትለዋለህ። ሙሐመድ የሆነውን ጀማል ብለህ ብትጠራው ከበር አይልህም፣ አይሰማህም። አለም ስም አይደለም ይላል። የሱ ስም ማን ነበር? ሙሐመድ ነበር። እና አሁንም የዚች አሊፍ ስሟ ማን ነው ቢባል አሊፍ ነው የምትባለው። ስሟ ነው ይሄ አሊፍ ነው። ልክ ይሄው ሐርፎቹ እንደምታዋቸው እነዚህ ስሞቹ ናቸው። አዎ። እና ለፊደሎችም ስሞች አለ። ይሄም አሊፍ ነው። አሊፍን እዚህ ባ ብትል የማይሆን ነገር ነው። እና አሊፍ ማለት ያለብህ እንጂ ባናም ተዝህ ባ ነው ብትል የማይሆን ነገር ነው ማለት ነው። የሐርፎቹ ፊደሎች የነዚህ ስማቸው ነው። طيب አሁን እዚህ ላይ እንደነገርኳችሁ 3 ሐርፎች የሚሳቡ ሐርፎች የሚወጡት ነው ቢባል አልአሊፍ አልመድያ ወልዋው አልመድያ ወልያ አልመድያ። እነዚህ 3 ሐርፎች የሚወጡት ነው ተጀውፍ ነው። ጀውፍ ማለት ያኒ ተሐልቅ ጀምሮ እስከ አፉ ድረስ ያለው ይሄ ምግብና ይሄ ሰውየው ቲበላ ማንኛውም ሰው ቲበላ የሚወርድበት መመሩል አክል ወሸራብ ይላሉ። ማለት የሚበላና ቲበላና ሲጠጣ የሚያልፍበት ነገር የሚያልፍበት ሁሉ ተአፍ ጀምሮ እስከ ሐልቅ ድረስ የሚወርድበት ይሄ ምን ይባላል? ጀውፍ ይባላል። ከጀውፍ ነው የሚወጡት። ጀውፍ ማለት ተሐልቅ ጀምሮ እስከ አፍ ድረስ ያለው ጀውፍ ይባላል። በዛ ውስጥ እነዚህ የሚሳቡ ሐርፎች 3 ሐርፎች ይወጣሉ ማለት ነው። طيب ይሄን አንድ በሉልኝ፣ ልብ በሉ እዚህ ላይ من شروط حروف المد የሚሳቡ ሐርፎች የነሱ ህግና ደንባቸው መስፈርታቸው ምንድነው ብትሉ الالف ما قبلها لابد الالف الساكنه ما قبلها مفتوح والواو الساكنه ما قبلها مضموم والياء الساكنه ما قبلها مكسور حروف المد የነሱ የሑሩፍ የሚሳቡ ሐርፎች መስፈርታቸው ሸርጣቸው 3 ነው። እዚህ ላይ ልብ በሉ ተከታተሉላለሁኝ። طيب እዚህ ጋር እንደምታዩት ሁለተኛው ላይ ዛሬ ትምህርታችን ይሄ ነበረ። ያው እንጨምር ብለን ወደ ኋላ ቀራን ማለት ነው። طيب ኢንሻአላህ ወደፊት አንድ ሐርፍ ሁለት ሐርፍ ይያል እንሄዳለን። እዚህ ላይ ልብ የምትሉልኝ ባን ነገ እንይዛለን ኢንሻአላህ ባላህ ፍቃድ ባን እንይዛለን። ግን እዚህ ላይ ማሳሰቢያ የምነግራችሁ ነገር ምንድነው? ኢንሻአላህ እኛ ላይ ለመቅራት ተፈለገ በኦንላይን ሆነ በቴሌግራም ከሆነ ቁጥራችንን እናስቀምጥለታለን። በዚህ ደውሎ መቅራት ይችላል። ኢንሻአላህ እያስቀራን ነው። አሁን እያስቀራን ነው። በኦንላይን በቴሌግራም እናስቀራለን። ለፈለገ ሰው ዝግጁ ነን። ወደፊት ኢንሻአላህ እናቀራለን ማለት ነው። طيب እዚህ ላይ ልብ የምትሉልኝ ወደፊት ኢንሻአላህ አልቀዋዒድ ኑራንያ ተጨርስን በኋላ የተጅዊድ ኪታቦችን ሲልሲላውን ከመጀመሪያው እስከ መጨረሻ ያሉትን እንማራለን ኢንሻአላህ ባላህ ፍቃድ። ከዚህም በኋላ ደግሞ ቁርአን 30ውን ጁዝ እየቀራን በተልቂን እንለቃለን። ተከታተሉናላችሁ። አህካሙን በዛ ውስጥ የተጅዊድ ህግና ደንቦችን እየተናገርን
በደንብ አድርገን እንናገራለን ኢንሻአላህ። ከዛም በኋላ ደግሞ እንደዚሁም ደግሞ ኪታብ ተውሂድን ፍቅህ ኪታቦችን እናስተምራለን። አሁን እዚህ ላይ ደግሞ ምላችሁ ምንድነው ልብ የምትሉኝ 10 አይነት ቅርአት ለማቅራት የፈለገ አሁንም ደግሞ ቁጥራችን እናስቀምጥለታለን። ደውሎ በአካል መቅራት ተፈለገ ይቀራል። አሁንም እያስቀረለን ያለነው 10 አይነት ቅርአት እያስተማርና ያለነው። ለመማር ተፈለገ በዚህ በቁጥራችን ያገኝናል። ለመማር ከፈለገ በኦንላይን ሆነ በምን ይማራል ኢንሻአላህ። ቀዋኢዱን አረኛን ተጨርስ በኋላ ደግሞ አሁንም 10 አይነቱን ቅርአትም እየቀራን እንለቃለን። በዛ ውስጥ ያለውን አህካም እየተናገርን ስለ 10 አይነት ቅርአት መንዝላውና ደረጃውን እንናገራለን ኢንሻአላህ። ባላህ ፍቃድ አብራችሁ ይቆዩላለሁኝ። እህትና ወንድሞቼ ይህን ቻናል ሰብስክራይብ በማድረግ አትርሱኝ፣ ለኔ ሞራል ስጡኝ እላለሁኝ። በያላችሁበት አላህ ያቆያችሁ። በዚህ ላይ የዛሬው ትምህርታችን በዚህ በቀናል ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።